በኢትዮጵያ ዜና አገልግሎትና በግብርና ሚኒስቴር ትብብር ከተረጅነት ወደ ምርታማነት በሚል መሪ ሀሳብ በሐዋሳ ከተማ የውይይት መድረክ ተካሂዷል። እንደ ሀገር ጸጋዎችን አቅም በመጠቀም ከተቻለ ስኬት መጎናጸፍ እንደሚቻል ማሳያ ስለመኖራቸው የግብርና ሚኒስቴር ዴኤታ ሶፊያ ከሳይ በውይይት መድረኩ ላይም ተናግረዋል። ተረጅነት ክብርን ዝቅ የሚያደርግ ብቻ ሳይሆን ከዛ በላይም የሚያደርግ ጉዳይ ስለሆነ ለምንድነው ተረጂ የሆን ነው የሚለው የብዙዎቻችን ወይም ደግሞ የሁሉም ኢትዮጵያዊ በአገር ውስጥም ያለ በውጭም ያለ ውጭ ቢኖርም ኢትዮጵያዊነቱን ስለማይፍቅ ማለት ነው ጥያቄ ሊሆን ይገባል። ትልቁ ነገር ትክክለኛ ጥያቄ መጠየቅ ላይ ስለሚያተኩር ቅድም ዶክተር ሲያቀርብ መግባባት የሚለው ነገር በምን ላይ ነው መግባባት የፈለግነው የሚለውን አመራሩም ዜጎችም መውሰድ አለብን ብዬ አስባለሁ። በምክትል ርዕሰ መስተዳድር ማዕረግ የማዕከላዊ ኢትዮጵያ ክልል የገጠር ልማት ክላስተር አስተባባሪና የክልሉ ግብርና ቢሮ ኃላፊ አቶ ኡስማን ሱሩር በበኩላቸው ተረጂ በነበሩ ዜጎች የተሰሩ ስራዎች ወደ ምርታማነት ከማሻገር ባለፈ ዘርፈ ብዙ ፋይዳዎች መገኘታቸውን በመድረኩ አመላክተዋል። ከተረጂነት ወደ ምርታማነት ከተረጂነት የተላቀቀ በቤተሰብ ደረጃ ብልጽግናን ያረጋገጠ ቤተሰብ ለመፍጠር የሚያግዝ አካል በሙሉ ስድስቱ ምሰሶዎች ቢያንስ አንዱን ወይ ሁለቱን ያሳካል። በእነኚህ ምሰሶዎች ላይ መግባባት ፈጥረናል። ምሰሶዎቻችን ጸጋዎቻችንን በማልማት አቀናይተን አናበን በማልማት የቤተሰብ የምግብና የስርዓተ ምግብ ዋስትና፣ ሶስተኛው ምሰሶ ለኤክስፖርት ማምረት፣ አራተኛው የምናመርተው ምርት ለኢንዱስትሪ ግብዓት መሆኑን እርግጠኛ መሆን፣ አምስተኛው ምሰሶ ሁሉም የሚሰሩ ስራዎች ተደምረው ኢንክሉሲቭ የሆነ አካታች የሆነ የስራ ዕድል ምንጭ መሆን አለባቸው። ስድስተኛው ምሰሶ ቅድም ዶክተር ብቅላም ሲያነሱ እንደነበረው የነኚህ ድምር ውጤት የምግብ ዋስትና ሳይሆን የምግብ ሉዓላዊነትን ያረጋገጠ ድህነትን ያሸነፈ ወደ ብልጽግናው ማማ ከፍ ያለ ወደ ከፍታ የጀመረ ቤተሰብ ማህበረሰብ ክልል መፍጠር የሚል ነው። የሲዳማ ክልል እርሻና ተፈጥሮ ሀብት ቢሮ ኃላፊ አቶ መምሩ ሞኬና የደቡብ ኢትዮጵያ ክልል አደጋ ስጋት ስራ አመራር ኮሚሽን ኮሚሽነር ወገኔ ብዙነህ እንደገለጹት ከሆነ ክልሎች ያሏቸውን ጸጋ እድሎች በመለየት የተለያዩ ኢኒሼቲቮች ተቀርጸው ወደ ስራ መግባታቸውን የተናገሩ ሲሆን በክልሎች ያሉ ጸጋዎችን ለይቶ ምርታማነትን ከማረጋገጥ አንጻር ዘርፈ ብዙ ስራዎች መስራት እንዳለባቸውም አመላክተዋል። ከኛ ክልል አንጻር ስናይ ለውጦች የመጡ ቢሆንም ጥረትን የሚገታ ነው። የተረጅነት አስተሳሰብ የአርሶ አደር ጥረት፣ የአመራር ጥረት እና አጠቃላይ የውጤታማነት ጥረት የሚገታ ነው አስተሳሰብ። በሌላ በኩል ሀብትን የሚበላ ነው። ምክንያቱም ድህነት መስፈርት ነው የነበረው። ድህነት መስፈርት ሆኖ ሲያበቃ ድሃ ሆኖ ወደዛ ለመግባት የሚጥር ሀብቱን ያሟጥጣል። የማምረት አቅም፣ ሀብት የመፍጠር አቅም እንዲሁም ደግሞ ከዛ የመውጣት አቅምና አስተሳሰብ አሁን ላይ ፕሮግሬሲቭ ነው ብሎ መውሰድ ይቻላል። እንደ ክልላችን የዛሬ 5 ዓመት እህል ሲሰፈርለት የነበረ አርሶ አደር አሁን በካሽ 5 ሚሊዮን እና ከዛ በላይ ይዞ ራሱ እያመረተ ከስሩ ተቀጣሪ ቀጥሮ የሚያርሰራ አርሶ አደር አለ። ግን ከዚህ በላይ መሄድ እንችል ነበር። ታሳስ ላይ 100% ማስመረቅ እንችል ነበር። ከዚህ በላይ ብንሰራ ክፍተቶቻችንን ለይተን እዛ ላይ ማገዝ ብንችል ከዚህ በላይ መሄድ እንችል ነበር የሚል ነገር አለ።